ላይ ስንገባ ነሐሴ 16 ላይ እርድ ይሰጣል፣ ግብር ይቀመጣል። ጳጉሜ ላይ ከ1 እስከ 6 ሊሆን ይችላል፣ ከ1 እስከ 5 እንደ ጳጉሜው አመጣጥ ከባድ የሆነ አጋንንታዊ አሰራር ይሰራል። እነዚህ ክፉ መናፍስቶች ተፈተው ይለቀቃል። ባህር ዳር ላይ ከ20 እና ከ25 የሚቆጠር ፍየል ይጠራል። ፈረስ ላይ ይሄ የአጋንንታዊ አሰራር ነው። ፈረስ አለ፣ በፈረሱ መሀል ይመጣል። እነዛ ጠንቋዮች እዛው ባህር ዳር ላይ ይሄዱና ከሌሊቱ 6 ሰዓት ጀምሮ ከምሽቱ ሌሊቷን ሙሉዋን እዛ ላይ ይቆማሉ። ውድ የመልእክተኛ ሚዲያ ተከታታዮች ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ ቤተሰብ ይሁኑ። ይህ መልእክተኛ ሚዲያ ነው። ሻሎም ቅዱሳን እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ደግሞ ግብራቸውን የሚወስዱበት ጊዜያቸው ላይ ስለምንገናኝ ህዝቦቼ እንዲነቁልኝ ስለምፈልግ ይሄን ነገር አደራ እላችኋለሁ። ሼር፣ ኮፒ ሊንክ እያደረጋችሁ ትውልዴ ነፃ ይውጣ። በተለይ አሁን ነሐሴና ጳጉሜ ላይ የእርድ ግብር የሚወስዱበት ከባድ የሆነ የአጋንንታዊ አሰራር የሚነሳበት ወራቸው ስለሆነ እናንተም በዚህ ነገር ላይ ተባበሩኝ እላለሁኝ። ነሐሴ ላይ ስንገባ ነሐሴ 16 ላይ እርድ ይሰጣል፣ ግብር ይቀመጣል። 21 ላይ ማርያም መስጊድ ተብሎ በማርያም ምስል የጃሎ ሴቶች፣ ጃሎ ማለት ያረጡ ሴቶች፣ መውለድ ያቆሙ ሴቶች 9 ሆነው ተመርጠው እዛች ማርያም መስጊድ የሚባል አለ። እዛ ይገቡና ገንፎ ይቀርባል፣ እርድ ይደረጋል። ነሐሴ 21 ላይ ማለት ነው። ያ ነገር ይከናወናል። ነሐሴ ወሯ ታልቃለች። ጳጉሜ ላይ ከ1 እስከ 6 ሊሆን ይችላል፣ ከ1 እስከ 5 እንደ ጳጉሜው አመጣጥ እንደ ወቅቱ ይለያያል። በዚህ ታይም ላይ በጣም ከባድ የሆነ አጋንንታዊ አሰራር ይሰራል። እነዚህ ክፉ መናፍስቶች ተፈተው ይለቀቃሉ ማለት ነው። የገሃነም በሮች ይከፈታሉ። በዚህ ታይም ላይ ምንድነው የሚደረገው? እነሱም ኃይላቸውን ሊያድሱ ባህር ዳር ላይ ከ20 እና ከ25 የሚቆጠር ፍየል እርድ ይደረጋል። በባህሩ መሀል ሰንጥቆ የሚመጣ ፈረስ አለ። በዛ ፈረስ ላይ ይሄ የአጋንንታዊ አሰራር ነው። ፈረስ አለ፣ በፈረሱ መሀል ይመጣል። እነዛ ጠንቋዮች እዛው ባህር ዳር ላይ ይሄዱና ከሌሊቱ 6 ሰዓት ጀምሮ ከምሽቱ ሌሊቷን ሙሉዋን እዛ ላይ ይቆማሉ። እዛ ባህር ዳር ላይ ቆመው ማለት ነው ድምፃቸውን ቀይረው ደለጋ ይባላል፣ እየደለጉ ለዛ ክፉ መንፈስ እየሰገዱለት እየጨፈሩለት ይጠብቁታል። ከሌሊቱ 7 ሰዓት ወይም 8 ሰዓት አካባቢ ላይ ይሄ የሚሆነው መቼ ነው? ጳጉሜ 3፣ 4፣ 5 ተከታታይ። በዚህ ታይም ላይ እነዚህ ክፉ መናፍስቶች እርድ ይቀርብላቸዋል። ወደ 20 የሚጠጋ ባህር ዳር ላይ እነዚህ ፍየሎች መስዋዕት ይደረጋል። ሰንደል፣ ዕጣን፣ ሽቶ፣ የተለያዩ ሴሬሞኒዎች ይዘጋጅና ወደዛ ባህር ዳር ላይ ይወረወርለታል። ለዚህ ክፉ መንፈስ ይሰጠዋል ማለት ነው። ባህሩ ወደ ላይ ተነስቶ ይቆማል። በዚህ ታይም ላይ በውስጡ ያለው አጋንንታዊ አሰራር ማለት ነው ወደ ላይ ያስቆምና እነዛን የሚሰውለትን እርድ የፍየሎችን ደም በውሃው ላይ ይረጭለታል፣ ይዞ ይሄዳል ማለት ነው። ይቀጥላል። ከዛ በኋላ ደግሞ ይህንን እርድ በ3 ካደረጉ ምናልባት በ3 ተደርጎ ከሆነ ወደ ቤታቸው በሚመለሱ ሰዓት አቴቴ ጨሌ አሰራር አለች። ደግሞ አቴቴ ይነሳል፣ ጨሌ ይነሳል፣ አድባር ቅቤ ይቀባል፣ ዛፍ ቅቤ ይቀባሉ። ለአድባሯ የሚቀርብ መስዋዕት አለ። አረቄ ይቀርብላታል። የተለያዩ ነገሮች እሷም ያስፈልጋታል የሚባሉትን ነገሮች ጠቅላላ ያቀርቡላታል። እርድ ይደረጋል ማለት ነው። ጳጉሜን ወር በኃይለኛው በሰዎች ቢዝነስ ላይ በበረከት ላይ ይሰራሉ፣ በጤና ላይ ይሰራሉ። ምክንያቱም እችን ጳጉሜን ወር በደንብ አድርገው እነሱም ኃይላቸውን ለማደስ ይፈልጉታል ማለት ነው። እንደገና ወንዝ ዳር ላይ በጣባ ክትፎ፣ ጎመን፣ አይቤ ተደርጎ ቂቤ በደንብ ይደረግና እዛ ወንዝ ዳር ላይ ከሌሊቱ 7 ሰዓት ተኪዶ ወንዙ ዳር ላይ ወደ ውስጥ የነሐሴና የጳጉሜ ወር ምስጢር በመናፍስቱ ዓለም የሚደረጉ የጥንቁልና ስራዎች
ውድ የመልእክተኛ ሚዲያ ቻናል ቤተሰቦች ለዚህ ቻናል አዲስ ከሆኑ ይዘንላችሁ የመጣነው ላይክ እንዲሁም ለሌሎች እንዲደርስ መንፈሳዊ ኢኮኖሚያዊና አካላዊ ክሳራ ውስጥ ስለሚያልፉ መናፍስቱ ዓለም እጅግ ከፍተኛ ዝግጅት ስለሚደረግበት የነሐሴና የጳጉሜ ወቅት ነው። ዓመቱ ሊያበቃ ሲል በተለይም የክረምቱ ማጠናቀቂያ በሆኑት በነሐሴና በጳጉሜ ወራት አየሩ ሲቀዘቅዝ የባህር ወንዞች ሲሞሉ የጨለማው ኃይል ዓለም ግን ፍጹም ሌላ መርሃ ግብር ይዞ ብቅ ይላል። በመናፍስቱ ዓለም እምነት መሰረት እነዚህ ሁለት ወራት የዘመን መለወጫ መሸጋገሪያ በመሆናቸው የጨለማው ኃይል አገልጋዮች ዓመቱን በድል ለመዝጋትና አዲሱን ዓመት በቁጥጥር ስር ለማዋል የሚተጉበት የጥንቁልና ዋና ወቅት ነው። እስቲ ዛሬ በነሐሴና በጳጉሜ ወራት በመናፍስቱ ዓለም ምን ይደረጋል? የጥንቁልና ስራዎችስ እንዴት ይከናወናሉ? የሚለውን ምስጢር አብረን እንመልከት። የነሐሴ ወር የክረምት ማጠናቀቂያ ብቻ ሳይሆን በመናፍስቱ ዓለም አተያይ የመጋረጃው መጠበብ የሚታይበት ጊዜ ነው። በዚህ ወቅት ጠንቋዮች መጪውን ዓመት ዕጣ ፈንታ ለመቆጣጠር ከጨለማው ኃይል ጋር ክዳን የሚያድሱበት ጉባኤ ያደርጋሉ። በወንዞች ዳርቻዎች፣ በመስቀለኛ መንገዶችና በለመለመ አረንጓዴ ስፍራዎች ላይ እንግዳ የሆኑ መስዋዕቶችን ያደርጋሉ። ዓላማቸውም የዓመቱን ሰላም ለማጥፋትና የሰዎችን ሕይወት በቁጥጥር ስር ለማዋል ነው። በጳጉሜ ወር የጥንቆላ አይነቶች። በእነዚህ አጭር ቀናት ውስጥ ሰዎች አይምሯቸውን እንዲስቱ፣ በቤተሰብ መካከል አለመግባባት እንዲፈጠርና የኢኮኖሚ ውድቀት እንዲመጣ የሚደረጉ ድግሶች በከፍተኛ ሁኔታ ይሰራሉ። ከጥልቁ ጨለማ በኋላ በሚደረጉ ስውር የባህር ዳርቻና የጫካ ስነስርዓቶች መናፍስትን የመጥራትና የሰዎችን ስም በክፉ መዝገብ የማስፈር የጥንቆላ ስራዎች ይከናወናሉ። ወዳጆች ሆይ የጨለማው ዓለም የራሱ የሆነ የጊዜ ሰሌዳ አለው። ነገር ግን ከዚህ ሁሉ የጨለማ አሰራር በላይ የብርሃን ኃይል የጸና ነው። እነዚህ ወራት ሲመጡ የሚደረጉት የጥንቁልና ስራዎች ማንም ሊደርስበት የማይችል ቢመስልም ነገር ግን በንቃት በመጸለይና በመናፍስቱ ዓለም የተሰራውን ማናቸውንም ስራ በኢየሱስ ስም በማፍረስ ኃይላቸውን ከንቱ ማድረግ ይቻላል። መናፍስቱ ዓለም ነሐሴንና ጳጉሜን ወራት እንዲመርጡ የሚደረግባቸው ዋና ምክንያቶች በጥንታዊ ባህላዊ እምነቶች፣ በወቅታዊ የአየር ንብረት ለውጦችና በዘመን ሽግግር ጽንሰ ሐሳቦች ላይ የተመሰረቱ ናቸው። የዘመን ሽግግርና የዓመቱ መዝጊያ በመሆኑ በመናፍስቱ ዓለም አተያይ የዓመቱ መጨረሻ ነሐሴና ጳጉሜ ሁለቱ ወራት አለፈ ሲባል አዲሱ ከመወለዱ በፊት ያለው ይህ ክፍተት የባዶነት ጊዜ ተብሎ ይታመናል። የመናፍስቱ ዓለምና የጨለማ ኃይሎች ይህንን ጊዜ የአዲስ ዓመት ዕጣ ፈንታን ለመቆጣጠር እንደ ወርቃማ ዕድል ይጠቀሙበታል። በጥንቆላና በመናፍስቱ አገልጋዮች ዘንድ ዓመቱን ሙሉ የነበረውን እንቅስቃሴ ለመገምገምና አዲሱን ዓመት በራሳቸው አቅጣጫ ለመምራት በነሐሴ ወር መጨረሻ ላይ ትላልቅ ጉባኤዎች ይደረጋሉ። ቀደም ሲል የተደረጉ ክዳናት የሚታደሱበትና አዳዲስ እቅዶች የሚወጡት በእነዚህ ወቅት ነው። 1 እስከ 5 እንደ ጳጉሜው አመጣጥ እንደ ወቅቱ ይለያያል። በዚህ ታይም ላይ በጣም ከባድ የሆነ አጋንንታዊ አሰራር ይሰራል። እነዚህ ክፉ መናፍስቶች ተፈተው ይለቀቃሉ ማለት ነው። የገሃነም በሮች ይከፈታሉ። በዚህ ታይም ላይ ምንድነው የሚደረገው? እነሱም ኃይላቸውን ሊያድሱ ባህር ዳር ላይ ከ20 እና ከ25 የሚቆጠር ፍየል እርድ ይደረጋል። በባህሩ መሃል ሰንጥቆ የሚመጣ ፈረስ አለ። በዛ ፈረስ ላይ ይሄ የአጋንንታዊ አሰራር ነው። ፈረስ አለ፣ በፈረሱ መሃል ይመጣል። እነዛ ጠንቋዮች እዛ ባህር ዳር ላይ ይሄዱና ከሌሊቱ 6 ሰዓት ጀምሮ ከምሽቱ ሌሊቷን ሙሉዋን እዛ ላይ ይቆማሉ። እዛ ባህር ዳር ላይ ቆመው ማለት ነው ድምጻቸውን ቀይረው ደለጋ ይባላል እየደለጉ ለዛ መንፈስ እየሰገዱለት እየጨፈሩለት ይጠብቁታል። ከሌሊቱ 7 ሰዓት ወይም 8 ሰዓት አካባቢ ላይ ይሄ የሚሆነው መቼ ነው? ጳጉሜ 3፣ 4፣ 5 ተከታታይ
በዚህ ታይም ላይ እነዚህ ክፉ መናፍስቶች እርድ ይቀርብላቸዋል። ወደ 20 የሚጠጋ ባህር ዳር ላይ እነዚህ ፍየሎች መስዋዕት ይደረጋል። ሰንደል፣ ዕጣን፣ ሽቶ፣ የተለያዩ ሴሬሞኒዎች ይዘጋጅና ወደዛ ባህር ዳር ላይ ይወረወርለታል። ለዚህ ክፉ መንፈስ ይሰጠዋል ማለት ነው። ባህሩ ወደ ላይ ተነስቶ ይቆማል። በዚህ ታይም ላይ በውስጡ ያለው አጋንንታዊ አሰራር ማለት ነው ወደ ላይ ያስቆምና እነዛን የሚሰውለትን እርድ የፍየሎችን ደም በውሃው ላይ ይረጭለታል፣ ይዞ ይሄዳል ማለት ነው። ይቀጥላል። ከዛ በኋላ ደግሞ ይህንን እርድ በሶስት ካደረጉ ምናልባት በሶስት ተደርጎ ከሆነ ወደ ቤታቸው በሚመለሱ ሰዓት አቲቴ የጨሌ አሰራር አለች። ደግሞ አቲቴ ይነሳል፣ ጨሌ ይነሳል፣ አድባር ቅቤ ይቀባል፣ ዛፍ ቅቤ ይቀባሉ። ለአድባሯ የሚቀርብ መስዋዕት አለ፣ አረቄ ይቀርብላታል፣ የተለያዩ ነገሮች እሷም ያስፈልጋታል የሚባሉትን ነገሮች ጠቅላላ ያቀርቡላታል፣ እርድ ይደረጋል ማለት ነው። ጳጉሜን ወር በኃይለኛው በሰዎች ቢዝነስ ላይ በበረከት ላይ ይሰራሉ፣ በጤና ላይ ይሰራሉ። ምክንያቱም እችን ጳጉሜን ወር በደንብ አድርገው እነሱም ኃይላቸውን ለማደስ ይፈልጉታል ማለት ነው። እንደገና ወንዝ ዳር ላይ በጣባ ክትፎ፣ ጎመን፣ አይቤ ተደርጎ ቂቤ በደንብ ይደረግና እዛ ወንዝ ዳር ላይ ከሌሊቱ 7 ሰዓት ተኪዶ ወንዙ ዳር ላይ ወደ ውስጥ ይጣላል ማለት ነው። በዛ ታይም ላይ በሚካሄድ ሰዓት ሴት መጣል አትችልም። ወንድ ልጅ ነው ሄዶ የሚጥለው። ጥሎ ከተመለሰ በኋላ እነዛ አብረውት የሄዱ ሰዎች ቤተሰብ ሊሆን ይችላል፣ ቤተሰብ ጠቅላላ ነው የሚሄደው። ያ ነገር ከተደረገ በኋላ ማንም ሰው ዞሮ ተመልሶ ወደዛ ማየት አይችልም። ምክንያቱም ከዞረ አፉ ሊጣመም ይችላል ወይ ደግሞ ዲዳ ሊሆን ይችላል በሚል ቢላ ይዘው ሄደው ያንን በጣባ ላይ የተቀመጠውን አይቤ፣ ጎመንና ክትፎ ተደርጎለት ይሄዳል ማለት ነው። በማግስቱ እዛ ወንዝ ዳር ላይ ሄደው ቼክ ያደርጋሉ። ወስዶታል ወይስ አልወሰደው፣ ወዶታል ወይስ አልወደደው የሚለውን ቼክ ለማድረግ አንድ የቤተሰብ አባል ተመርጦ እዛ ቦታ ላይ ሄዶ ይታያል ማለት ነው። እና እነዚህ ክፉ መናፍስቶች ጳጉሜ ላይ በኃይል ኃይላቸውን ያድሳሉ። እናንተም ቅዱሳኖች ደግሞ በኃይል በጾም በጸሎት የምትተጉበት ስራቸው የሚፈርስበት በየመስዋዕቱና በየኮረብታው ላይ በየተራራው ላይ የሚያደርጉትን መስዋዕታቸው በሙሉ የምናፈርስበት ታይም ነው። ሁላችሁም ጠንክሩልኝ። ጌታ ይረዳናል። ጌታ ይሄንን የገለጠልን አምላክ በህይወቱም በውስጡም ደግሞ ሆነን ያየነውን ነገር በሚዲያ እንዲወጣ የጌታ ፍቃድና የሱ ጸጋው ስለረዳን እግዚአብሔር ክብሩን ጠቅልሎ ይውሰድላችኋለሁ። ሁላችሁ ያለ መሰላቸት አደራ ህዝቤ ነፃ እንዲወጣ ስለምፈልግ፣ ትውልዴ ነፃ እንዲወጣ ስለሚፈልግ ሁላችሁም ባላችሁበት ጾም ጸሎት ይዛችሁ እነዚህን አጋንንቶች አቃጥሏችሁ 2019ን ከኛ ጋር አይሻገሩም፣ ከኛ ጋር ተከትለው መግባት አይችሉ። ኬላ ገደብ እናበጅና እነዚህን ክፉ መናፍስቶች እናቃጥላቸው እላለሁ። ጌታ ዘመናችሁን ይባርክ።